እባክሽን አይኔ ጌታ እንደዚህ እንዲህ በቀላሉማ ነገሮች እንዲበላሹ አትፍቀጂ ኪኪ ተወኝ ከዚህ በኋላ እናንተ ነገር አብቅቶለት አያበቃም የኔና አንቺ ነገርማ እንዲህ በቀላሉ አያበቃም አይኔ ጌታ እንጂ ታውቃለህ መጀመሪያ እንደዛ ጸባይ ሲቀያየር ምናልባት ከኔ ይሆናል ችግሩ ብዬ አስቤ ነበር ለካ የልብህን ስራ ሳትልኝ ኖር ልክ እኮ ነሽ አንቺ በድዬሻለሁ አስቀይሜሻለሁ አይኔ አንቺ እኮ ልክ እኮ ነሽ ግን ሁን ብዬ ያደረኩት ነገር አይደለም ያቺ የተረገመች ሉላ እኮ ነች መጠጣው መጠጥ ውስጥ እኮ መርዝ ጨምራብኝ እኮ ነው እኔ እባክሽ አረ ሲጀመር ምን ልታረግ ከሷ ጋር መጠጥ ቤት ገባ አሳዘነኝ እኮ አይደለም እኮ እኔ አንቺ እንደምታስቢ አይነት ማሳዘን እኮ አይደለም ይኸውልሽ ልጅቷ በእኔ ምክንያት ህይወቷ እንደተበላሸ እንደተጎዳች ብዙ ነገር እንዳጣች ሲነግሩኝ ቢያንስ እንኳን በኢኮኖሚ እንኳን ባግዛት አንዳንድ ነገሮች ባደርግላት ብዬ ነበር ሄድኩት እሷ ግን ቀድማ ተዘጋጅታ ጠብቃኝ ስለነበር እኮ ነው እኔ እባክሽ እኔ ቆንጆ እባክሽ በሰዎች ምክንያት እንድንለያይ አትፍቀጂ ተይኝ ሄሎ ሜሉ ይሰማል ይኸውልሽ ልጅቷን እዛው አካባቢ ቆሞ ያናገራት እዛው ሰፈር አካባቢ ነሽ እንዴ ይኸውልሽ እዛ ሰፈር ተገኝና እንደምንም አበላሻት ይዘሻት ትይያለሽ እየሰማሽ ነው አይደለ ይሄ ፕላናችን ነው እሺ ብሏት ወደ ቤት ይዟት ከገባ ግን ወደ ፕላናችን እንመለሳለን ሄሎ ሜሉ ይሰማል አይደል ልጅቷን ይዟት ተመልሷል ስለዚህ ወደ ፕላን ያችን ተመልሰናል ማለት ነው ምናልባት የሚቀየር ነገር ካለ ነግርሻለሁ ተግባባን ቻው ሄሎ ሉላ ይኸውልሽ ሐሳባችን ምንም አልተቀየረም በፍጹም ምንም አይነት ስህተት እንድትሰራ አልፈልግም ጠንቅቅ እያልሽ ሁሉም ነገር እንድታደርግ እፈልጋለሁ ተግባባን አይንዬ ልጅ እባክሽ ዝም በይ ዝኑ አንዷ ማንችልሽ ልቤን ይሰባሽ እውነቴን ነው የምልሽ አይንዬ ልንነግርሽ በጣም ብዙ ጊዜ ሞክረን ነበር ግን ደግሞ እንዲህ አይነት ነገር እንዳይፈጠር ብለን ዝምታ መረጥን ነው አይንዬ ዝሙ መቷ ነው እኔና ሉላ ምንም አይነት ግንኙነት የለንም ሁሉም ነገር እሷ ኦን ብላ ፈጥራ ያቀነባበረችውና ያደረገችው ምን ሆናችሁ አልኪኪ ካርቁ እኮ እየጎተትክ ስታስገባት ደንግጬ እኮ መምጣቴ ነው ምን ተፈጥሮ ነው ምንም አልተፈጠረም ችግሩን በሙሉ ፈተነዋል አሃ እኔ እንደሰማ አልተፈለገም ማለት ነው ፋይን ዛክ ዝም ብሎ ማለት የፈለገችው እሱ አይደለም ሁሉንም የደበቅናትን ነገር ላይ አይንዬ ነግሬያታለሁ ስለዚህ በስተመጨረሻ ምክሬን ሰምተህ ተነፈስክ ማለት ነው አይንዬ አውቃለሁ ከኔ ጋር ብዙ ቅርበት የለንም ግን እየነገርኩሽ ያሉት ነገር በሙሉ እውነት ነው ሉላ ማለት በጣም አረመኔ ሆነ ሴት ነች እኔ ስለሷ ራስ ምን ብዬ እንደምነግርሽ አላውቅም ባይገርምሽ ለኔ መጥቶ ሁሉ ነገር ከነገረኝ በኋላ ላጣራ ቤቷ ሄጄ ነበር ይሄ ሷ ነገር ግን ከባድ ነው
ካላመሽኝ እሱ መጠየቅ ይቻለሽ። የምሬን ነው እያወራሽ ያለሁት። እውነቱን ነው። እኔ የዛኩነቱን ነው። ቤቷ ድረስ ሄዶ ደብድቧት እንዲሁም በድብቅ ቀርጬ ይዣለሁ ምናምን ብላ ስታስፈራራ እኔን የነበረውን ቪዲዮ ላ ተቀብሏት አምጥቶ ለእኔ ሰጥቶኝ ነበር። ቪዲዮ? አታስቢ እንጂ ሁለቱ ራቁታቸውን የሚያሳይ ምንም ነገር ቪዲዮ የለም። ሁሉም ነገር እኔ በግድ አስጠፍቻታለሁ። ሲጀመር እዚህ ቤት ለመጣት ታስብ ሲጀመር አንገቷን ይዤ ነው ማስወጣት። አሁን ክፍሌ ብቻዬን መሆን እፈልጋለሁ። እኔ ተዋት ኪኪ፣ ትንሽ አረፍ ትበል፣ ጊዜ ስጣት። ሄሎ ሜላት። ሄሎ አይንዬ፣ ድምፅሽ ልክ አይደለም። እና ችግር አለ እንዴ? ተይኝ እባክሽ ሜላት፣ ግራ ግብት ብሎኛል። እኔ ቆንጆ፣ እኔን ግራ ግብት ይበለኝ። እሺ ምንድነው? ምን እንደተፈጠረ ተረጋግተሽ አስረጅ። አንቺ ልክ ነበርሽ ሜላት። ከድሮ ፍቅረኛው ጋር አብሮ ተኝቶ ነበር። ወይኔ፣ እኔ ድሮም አላምነውም ነበር። ይሄኔ እኮ እንደ ልማዱ አጠጥታኝ ነው ምናምን እንደዚህ ያደረኩት ሊልሽ ነው አይደል? የምጠጣው መጠጥ ውስጥ የሆነ ነገር ጨምራብኝ ነው ምናምን ነው የሚለው እኮ። ታዲያ ይሄኛውስ ሌላ ምክንያታችሁ አይደል? ወይ ወንዶች ከአንድ ማዕፀን ይወጡ ይመስል ባህሪያቸው እኮ አንድ አይነት ነው። በጣም ከብቶኛል ሜል። ምን ማድረግ እንዳለብኝ እንኳን አላውቅም። ለማንኛውም ተረጋጊና እውነቱን አብረን እናጣራለን። ያው እነሱ እኮ የሚታመኑ ስላልሆኑ ነው እንጂ እውነቱንም ሊሆን ይችላል። ግን ቆይ እውነቱን ይመስልሻል? ይኸውልሽ እኔ ቆንጆ፣ ለውሳኔ አትቸኩይ። ምናልባት ቸኩለን ሌላ ጥፋት እንዳናጠፋ ደግሞ እስቲ ነገሮች እናጣራና ቀስ ብለን ደግሞ ነገሩን የምንረዳ ይሆናል። እሺ በቃ ደውልልሻለሁ። አንቺ ግን ተረጋጊ እሺ? እሺ ሜላት። ቀሚስ የለበሰች ሰዓት ማለት አንቺ ነሽ እንዴ? እንደው ምን ጉድ ነሽ? እና መቼ ነው ወደ ዋናው ነገር ምን ገባው? ከዛሬ የተሻለ ቀን የምናገኝ ይመስልሻል? ጀመርኩ። አሁን የእውነት ብላ ማርግሽ ያለው ብላ ወጥታስ? ይሄም ከሴራው አንዱ አካል እንደሆነ ላይንዬ ይነግራታል። ሆም ብላ በመጠጥ አስክራ እንዳጋደመችና ከዛም በኋላ ደግሞ አርግዣለሁ በሚል ሰበብ ልታስር እየሞከረች እንደሆነ አትረዳታለሁ። መቼም ይሄንን ልክ ነኝ አይደል? አዎ፣ ግን አርግዛ ቢሆንስ? ያው እሱ በሕክምና ይጣራል። አርግዣለሁ ብትል እንኳን ልጁ በዲኤንኤ ምርመራ ይረጋገጣል። ማለት በቃ እንደው ተጣርቶም የኔ ቢሆንስ? አይሆንም። ያ ቀን የተፈጠረበትን አጋጣሚ ታስታውሰዋል አይደል? መቼ ረሳውና። ስለዚህ መቼም አንድ ሰው ልጅ ስለፈለገ ብቻ በአንድ ቀን ልጅ አይኖረውም አይደል? መቼም እንደዛ ከሆነ ከእግዚአብሔር ጋር ይጣላ ነው ማለት ነው። እና ሉላ ይህ ሁሉ ነገር እያደረገች ያለችው ውሸቷን ይመስልሻል? ሲጀመር እሷ ምን እውነት ኑሯት ያውቃል? ቀድሞውን አንተን የቀረበችህ ገንዘብህን ፈልጋ ነው። ሰምሽ ፍቅር ታውቃለች። ስለዛ ከነኩ ምን ማለት ነው? አልገባኝም። ምን እንድልፈልገ ነበረ? ቅድም መቶ እንደዛ ስለቀባጠረ እንዳምነው ፈልጋ? እኔ እኮ እንዳንተ ጅል ልብ የለኝም። ነገሮችን ሳልመረምር ልቤንም እምነቴንም አልሰጥም። ያቺን ሰራተኛ አሁን ላይ በዘዴ መያዝ አለብኝ። ሌላው እንኳን ቀላል። በጣም ኃይለኛ ናት። በዚህ ላይ ደግሞ በጣም ተጠራጣሪ ናት። ችግር የለውም። የሰው ጉዳይ እንኳን ብዙ ያሳስብ። ግን አንቺ ዝግጁ ነሽ? እነ ሚላትን አዘጋጃቸው እንጂ እኔ ከመቼውም በላይ ጸድ ነኝ። ስለነሱ አታስቢ። አደራ ሉላ፣ እዛ ቤት ውስጥ ቆንጆ ትወና ፈልጋለሁ። ለሱ ተዘጋጅቻለሁ። እባክህ እኔ ምልህ ኪኪ አርግዣለሁ ካልኩት በኋላ ውሸቴን እንደሆነ አውቆ ቢጠላኝስ? ለጊዜው ሊጠላሽ ይችላል። ግን ያንን የሚስቱን ቅሌት ካየ በኋላ ለፍቅር ሲቲ ምን አይነት መስዋዕት እንደከፈለ ስለሚያውቅ በፍቅር ነው ጠብ የሚለው። ምን አለ እንዳፈ ባረገልኝና ሚስቱ ሆኜ ባረጀው። ዝኑ ወይ ላይኒ ሉላ የሆነ ያሰበችው ተንኮል እንዳለ ልንገራት እንዴ? ምን ብለን ነው የምንነግራት? አርግዛ ይሆናል ብለን ነው የምንነግራት? ዝኑ እኔ እኮ እርግጠኛ ስለሆንኩ ነው።
ሉላ አርግዣለሁ ብላ ትመጣለች። ትበላ የዛኔ እናስብበታለን። ይልቃውን ፈጠን በልና አይንዬ ሚስት አድርጋት። መቼም ልል የፈለኩት ነገር ገብቷል አይደል? አግባት። በዚህ ሁኔታ ውስጥ ሆና ይሄንን ነገር እሺ የምትል ይመስልሻል? ይኸውልህ ኪኪ፣ ጠላቶቻችን እኛን ለመጣል እስካሁን ድረስ እንቅልፋቸውን አልተኙ። እነሱን ለማሸነፍ ደግሞ አንተ ግዴታ አይንዬ ማግባት አለብህ። ከዛን አልጋ መጋራት አለባችሁ። አልጋ መጋራት? እና ከዚህ በኋላም ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ የሚለው ዘፈን ተዘፈነ ለመጫወት ነው እንዲያማረ። አረ ብቻ እሷ እሺ ትበለኝ እንጂ እኔ ከዚህ በኋላ ምንም እሷን የሚያስቀይምና የሚያስከፋ ነገር አላደርግም። እሷ እንደምትፈልገው እንላታለሁ። አረ ይሄን ብቻ ልለፈው። ወይ ቆይ ካልሆነ አባቷ እንዲያሸናግሉ ልጥራቸው እንዴ? ምንድነው እንዲህ ነገር ማጋጋል? እስቲ ረጋ በል። ይኸውልህ ኪኪ፣ በአይንዬ በኩል ያለው ለኔ ተውልኝ፣ ቀስ ብዬ አሳምናታለሁ። አንተ ብቻ ግን ሉላን በደንብ ጠበቅ አድርገህ ያዝልኝ። ወይ እኮ ገንዘብ ፈልጋም ቢሆን እኮ ብትጠይቀኝ ስጣት ነበር። ምንም አላለችም። ቆንጠራ እንድሰጣት ሳይሆን የምትፈልገው በሙሉ ጠራ አድርጋ መውሰድ ነው የምትፈልገው። ሉላ እኮ ከልብ መግባት ሳይሆን የምትፈልገው ከቤት መግባት ነው የምትፈልገው። ግን ደግሞ በዚህ ሁሉ ድርጊት ውስጥ ብቻዋን አትመስለኝም። ዝኑ እንዴ አሁንም ብቻ ዛክን እዚህ ጉዳይ ውስጥ እያስገባሽው እንዳይሆን። ቆይ ግን ምን አለ በዚህ ሁሉ እምነት ውስጥ ትንሽ እንኳን ጥርጣሬ ብትጨመርበት? እንዴት ሰው ያለውን እምነት በሙሉ አራግፎ ይሰጣል? ዝኑ ከዚህ በፊት ለተፈጠረው ነገር እኮ በጠቅላላ ይቅርታ ጠይቋል አይደል? በቃ ያለፈው አለፈ። አንተ ከሰዎች ያልገባና ያልተረዳው ብዙ ባህሪ አለ። ብዙ ሰዎች በሚወዷቸው ሰዎች የሚጎዱት በዚህ ባህሪያቸው ነው። ይህ ባህሪ ደግሞ ማስመሰል ይባላል። ይሄን ባህሪ ደግሞ በገዛ ጓደኛ ላይ ፈንተው ብሎ እየታየኝ ነው። አይ ኪኪ ነው ቆይ አቋሉ ትንሽ ደግሞ ዝም ብያለሁ። እሱ ራሱን ከሚያውቀው በላይ ነው ያውቀዋል። ሲዋሽኝ ይለስ። ቆይ ግን ላንቺ ይታየሽ ለኔ ያልታየኝ ነገር ምንድነው? ምናልባትም ነገሩን አንቺ በደንብ አላጤንሽ ይሆናል። ቆይ ስታስቢው ኪኪ የማይወድሽ ከሆነ ለምን እዚህ ቤት አመጣሽ? ደግሞ እስካንቺ ምን አጥቶ ነው ሌላ ሴት ጋር የሚሄደው? እና ከዛች ልጅ ጋር አብሮ አላደረም እያልሽኝ ነው? ሊያረግ ይችላል እያልኩሽ ነው። ቆይ ስለማረጉስ እሷ ምን ማረጋገጫ አላት? ያን ቪዲዮ ቢሆን እኮ አብረው ስለማደራቸው እንጂ ሌላ ምንም አያሳይም። አይኩ ግራ ግብተን ያለኝ ዝንዬ። ምናልባት እንኳን አስገድደው አድርጎት እንኳን ቢሆን ይሄ ኪኪ ጥፋት አይደለም። እኮ ማንን ማመን እንዳለብኝ ነው ግራ ግብት ያለኝ። ልብሽን እመኝ። ልብሽ በፍጹም አይዋሽሽ። እውነት ኪኪ ይሄን ነገር እኔ ላይ አድርጓል ወይ ብለሽ ጠይቂ። ከሰው ይልቅ ልብሽ እውነቱን ይነግርሻል። እንደዛ ፊት ሲነሳኝ እኮ የጠላኝ መስሎኝ ነበር። አልጠላሽም። ሳይፈልግ ባደረገው ጥፋት አፍሎ ይሄው እጅሽን እንኳን ለመንካት ድፍረት አጥቷል። እሺ አንቺ ካላዘንሽለት ማን ይዘንለት? እሺ አሁን ምንድነው የሚሆነው? ምን ሊሆን ይችላል ነው የሚባለው? ትልቅ ሰርግ ይደገስና ተጋቡ። ለኔም ይሄንን ክፍል ልቀቁልኝ። እሱ እንኳን የሚሆን አይመስለኝም። ለምንድን ነው የማይሆነው? ስለዚህ ተሳስቻለሁ ማለት ነው። አንቺ ለኪኪ ምንም ፍቅር የለሽ። ይሄን ከፍቅር ጋር ምን አገናኙ? ዝም እዚህ ምድር ላይ ከፍቅር እንዲበልጥ ነገር ምን ሊኖር ይችላል? ቤታፍት ውስጥ ያለውን ፐርሰናል ታሸነፍ እንችል በፍቅር ብቻ። ደግሞ አንቺም እንዲቆዝመሽ ከምትይ ነይ ውጪና ምሳቢ ሳሎን ብቅ እባክሽ። እዚህ ትንሽ ልሁን። ማኩረፍ አይበቃሽ? ቆይ ደግሞ ባልሽ ያላንቺ ማን አለው? ወይ ደግሞ ቡናሽ እንዴት እንደናፈቀኝ አታፊልኝ? ኪኪ ያለል ከፈለግሽ ይኖራል። ዝንዬ ደግሞ ምን ነው? እሺ ተነሽ። እሺ በያ ነይ። ለነገሩ ዛክ አይንዬ ልክ አላት። ከምታምነው ሰው እኮ እውነቱን ማወቅ የምትችለው። እውነቱንም የምትቀበለውና የምታምነው ከምታውቀው ከራሷ ከሆነ ሰው እኮ ነው። ኪኪ ይሄ ነገር እንዳለቀ ግን የቀድሞ ትዳር ስምምነታችሁን አፍርሳችሁ እንደ አዲስ ብትጋቡ ደስ ይለኛል። ያልቃል ብለህ ነው? ይሄ ነገር በቀላሉ ያልቃል ብለህ ነው? ያቺ የተረገመሽ ድንገት መታ የሆነ ቦምብ የምታፈነዳ ይመስለኛል። ወይ ሉላ
ምን አርግዣለሁ ምናምን ስላለች ጉዳይ የምታወራው? እሷ ባትልም ከሁኔታዋ ተነስቼ ይሄንን ነገር መጠርጠርና መገመት አያቅተኝም። እኔ ቆይ አርግዣለሁ ብላ ብትመጣ ምን እንዳታመጣ ነው? እሱን እኮ ነው ማወቅ ያቃተኝ። እሱ እኮ ነው የቸገረኝ ዛክ። ከዛ ውጭማ ሌላ ነገር ከዚህ በላይ ምን ሊመጣ? ወይ ለአይንዬ ቀድመ ስለዚህ ነገር ጠቆም ተደርጋት መልካም ይመስለኛል። ያው ማለቴ ማርገዟ ደግሞ ይሄን ነገር ደግሞ ለመናገር በጣም ከባድ ነው። እኔ የምልህ አግኝታ ታውቃለህ እንዴ ሉላ? ምናልባት ካገኘኋት የማይሆን ነገር ላደርግ ስለምችል ብዬ በቃ ምንም ጀምር ስለሰው ማውራትም ሆነ መስማትም አልፈልግም። ማለት ወይ ራስ ጉዳት እንዴ? ምንድነው የምታወራው አንተ? እናንተ ነው እንደምን ህይወት እያበላሽች እያየኋት ዝም እንድላት ነው እንደምትፈልገው? በቃ ይልቅ ፍቀድልኝ። አንተ እንዳትጨርሰው ዛክ፣ እንዳትጨርሰው ረፍ ዛክ፣ ረፍ እንዴ! አንተ ማን እንዴ? ወይኔ ኪኪ፣ አንተ ማን እንዴ? ጭራሽ እናስወግዳት ምናምን እንዳለ እብድና እንዴ አንተ በሽተኛ። ረፍ አንተ እንዴ! ሌላ በሽታ ይለቅብኛል እንዴ? በሽታዬ እውነቴን ነው የምላችሁ። እንዲህ ታርቃችሁ ስላየኋችሁ በጣም ነው ደስ ያለኝ። አይለያችሁ፣ ፈጣሪ ይጠብቃችሁ። አሜን ዝንዬ። ሁሉም ነገር ዋናው መስተካከሉ። ከዚህ በኋላማ ምንም አይነት ነገር አይፈጠርም። ያቺ ውሻ ሉላ እንኳን አጠገባችን ባለብን ሂደት እንድታጣ አንተ ነህ ያልከው? ሉላ ተመልከተው። ምንድነው? ማንበብ ማችል ከሆነ ወረቀት ላይ ያለውን ቃል በቃል ነግረሃለሁ። የ3 ሳምንት እርጉዝ ነኝ። ምን? አይንዬ እቺ እብድ እንዳታታለልሽ፣ እንዳታሙኝሽ እባክሽ። ሲጀመር አንቺ ስለኔ ኪኪ ምን የምታውቂው ነገር አለና እንደዚህ የምትናገሪ? ኪኪ እኔን ብቻ ነው የሚያፈቅረው። ያ ባይሆን ኖሮ ሚስትየውን ቤት አስቀምጦ እኔ ጋር ሊተኛ ባልመጣ ነበር። እኔ ይሄንን በፍጹም ማመን አልችልም። የሚጠጣው መጠጥ ስቶ የሆነ መድኃኒት አድርገሽበት ነው አይደል? በጣም ታሳዝናለህ ኪኪ። አይንዬን እንዴት እንደዚህ አይነት ውሸት ተዋሻታለህ? ይኸውልሽ አይንዬ፣ ወንዶች ጥፋታቸውን ለመሸፈን ሲሉ የሚያደርጉት ነገር ነው። እንዳታምናቸው። አፍሽን ዝጊ አንቺ ውሻ። ናምታኝ ከዚህ በላይ ድረስ ምን ታደርገኛለህ? ይቅርብኝ፣ አልፈልግም። ስለ አንተ አይደል እንዴ ሚስቴን ፈቻ ገባሻለሁ ምናምን ስትለኝ ነበረ። በቃ አሁንስ ይበቃኛል። አይንዬ አንድ ጊዜ አዳምጪ። አይንዬ በዚህ መንገድ ያሰብሽው ነገር እንዲሳካልሽ እንዳይመስልሽ። ሰሚኛለሽ? የዚህ ቤት የቤት እመቤት ሲሆን የመጀመሪያ ስራ አንቺን ከዚህ ቤት መንቅሮ ማባረር ነው። የና ምትይ ነይ ተመለሽ ብዬሻለሁ። አንቺ ግን ነይ ተመለሽ። ነይ እኮ ነው የምልሽ። እኔ መነጋገር አለብን። እኔ እባክሽ እቺ ዞር በልልኝ። እኔ እናንተ ከዚህ በኋላ ጨርሰናል። ምንም የቀረን ነገር የለም። እኔ እባክሽ እንነጋገር። እኔ ተይ እንደዚህ አታድርጊ። ኪኪ አሳልፈኝ ትከተለኝና ትዋረዳለህ። እኔ የሚሉ ምን ተፈጥሮ ነው? ምን ሆናችሁ ነው? እኔ ሄደች። ምን ማለት? የት? እኔ እየጠራኝ ሄደች። እና ለኔ ነግረኝም እንዴ? ቆየሽ ከሄደች? እባክሽ ይሄን አሁን ከዚህ ሀገር መሄድ ነው የምፈልገው። አይ ምንድነው አይንዬ እንደዚህ የሚያስቸኩልሽ? እሺ የሆነውን ነገር ተረጋግተሽ ንገሪኝ እስቲ። እሺ ትንሽ ጠጪበት፣ ትንሽ ትረጋጊያለሽ። ጠጪበት እንዴ
በቃ ተረጋጊ አሁን ተነሽና ፊትሽን ታጠቢ እሺ ፊትሽ ምን መስሏል መሰለሽ ተነሽ አሁን ተረጋጊ እሺ እንጂ ትንሽ ጠጅበት ይክል ከፍጭበት አይኔ እየተረጋጋለሽ በዘለቅ ምንም ምግብ አልበላሽም ነው ሜላት እያዞረኝ ነው አይዞሽ አሁን አባዬ መጥቶ መድኃኒትሽን ይሰጥሻል ሚላዋት አሁን መተመውሰድ ትችላለህ ምን ሆነ እንግዲ ሰላም አይደለም እንኳን አገኘው ስጣደፍ ከቤት መኪናም ሳሊዝ ነው ወጣሁት ግባ ቶሎ በል እሺ ቆይ ተረጋጋ መጀመሪያ ወደ አውቶቡስ ተራ ነዳው እሺ ቆይ በመጀመሪያ ተረጋጋ ወይኔ ዛክ ተረጋጋ አትበለኝ ባክህን በቃ ወይ ቁልፍ ውስጠኝና እኔ እንደው ገብቼ እንዴት ነው እንደዚህ እየተናደድክ ያየው መኪና ምሰጠኝ ወይኔ ኪኪ ሄሎ አቤት አንቺ ደግሞ ማነሽ ተሳስተሻል ባክሽ ምን ቆይ ስሜንስ እንዴት አወቅሽ ስልኬንስ በምን አውቀሽ ደወልሽ ደግሞ ስለምን ፎቶ ነው የምታወሪው ሚራት እኔ የምትይው ነገር በፍጹም አላምነው ምንድነው ሄሎ ማን ደወለው ያልኩት ነው ሰውዬ እኔ አላምነው ምንድነው ምስተምጣ እንዴ ይቻኒ ያረለችም እንዴ ወይ ሰው ማመን ጭራሽ ከዚህ የሚያከል ሰውዬ ጋር እንዴ ጭራሽ እኮ እዚህ ጋር ከንፈሮን ይዛማት እኮ ነው የሚመስለው እባክህ ሴትዮዋ በላከችው አድራሻ አድርሰኝ ያለችበት ቦታ አድርሰኝ እባክህ እሺ ቆይ መጀመሪያ አንተ ተረጋጋ ዛካ አድርሰኝ ግባና አድርሰኝ መኪና ውስጥ ቶሎ በል እሺ ዝጋ እንጂ እቺ ልከስክስ ደሞ እንዴት ነው ታያለሽ እንዴ አራ ፈሪ ምን ነው እንደሆነ ተመጣጣችሁ አይደለም ኪ በጣም ነው ማስ ኪ ቆይ ላስረዳ ምን ልትይ
ሚላት ነች አምጥታ የሸጠችኝ ምናምን ልትይ ነው? ንገረኝ፣ ምን ልትይ ነው አንቺ? በጣም እኔ በጣም ነው ማዝነው። ለካ አንቺ እንደዚህ አይነት ወራዳ ሰው ነሽ። እኔ ነበርኩ ለካ የማይገባሽን ክብር ሰጥቼ ሳሞላግቅሽ የነበርኩት። ደግሞ አንቺ አንገቴ መድፋቴ ባላረኩት ነገር ስንት ነገር መሆኔ ላንቺ አንቺ ለካ ርካሽና ቆሻሻ ወራዳ ሰው ነሽ አንቺ። አይደለም። ዝም በይ። አንተስ ብትሆን ምን አይነት ሰው ነህ አንተ? እንዴ ትልቅ ሰው አይደለም እንዴ? ልጆችን ቤት አስተኝተ ባለቤትን ቤት ልጅ አትሆንም ከሷ ጋር የምትሆነው? ምን አይነት ሰው ነህ? ምን አይነት አንቺ? ወይኔ ይኸውልሽ ከዚህ በኋላ የኔና አንቺ ነገር ለአንዴና ለመጨረሻ ጊዜ ተቋጭቷል። አይኔ ሊያይሽ አልፈልግም። እንዴ ያ ሁሉ ነገር አረኳት ብዬ እኔ ደግሞ አንቺ እንደዚህ መሆኔ አንቺ ቶይ ማክዶ ሰማያለሽ? ሁለተኛ ጓደኛ ጠገም እንዳትረሽ። ምን አይነት የተረገምሽ